ሲል እርዳታውን እንዳሰባስብልሽ የከፈልሽኝ ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ፣ ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ ታሜን አክብሬ ኮመንታተርን አክብሬ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውልኝ ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነትህን ራስህ በራስህ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትህ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይሄንን የሚለው በምን ምክንያት ነው ብዬ ላኩላት በዋትሳፕ። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። ሚኒ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። አለቀ። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸው አለን ሶስታችንም። ይህን አድርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። እሱን እንኳ አወራን ትላንትና ማታ ላይ ነው የገባ ነው ሽምግልና አይደለ? በሽምግልና እኔም ለፈጣሪ ልሰጥ እኔም ክሴን ላነሳ እነሱም ክሳቸውን ሊያነሱ እንደዛ ነው የተስማማ ነው። ኢንሻላህ ጥሩ በቃ እንደዛ እናደርጋለን። ሰዎቹን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስሽን ታነሻለሽ። እኔም አነሳለሁ እነሱም ያነሳሉ። እና እሺ አሁን ከነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስለቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ያው ተሸማግላችሁ እኮ ነው ክስ የምታነሱታል። ፍቃደኛ ካልሆነ አያነሱም፣ ፍቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም፣ አብረሽ አበይ ማጠጭም፣ ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በኒ ስለነበረ እንትን የለም። ሴም ካርዱ ባንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቀሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ ባንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ነው ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንጌ፣ ያልገባኝ ጭንቅላቴ ላይ ያለው ጥያቄ፣ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 5ኛ ዙር ካለማውጣት በኋላ ነው ያወቅኩት እንጂ እንደማልችል እንጂ አላውቅም። መሄድ የ8 ወር እርጉዝ ሆዴ ስለማያስታውቅ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኮ አትችይም ማሬ፣ አይቻልም። አንቺ ስታስረጂ ነው የገባኝ። እርግዣ አንቺ ስታስረጂ ከዛ ገባኝ እንጂ ያላቀ። ስለዚህ አሁን ላይ መሳፈር ስለማትችይ ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባንሽ ይነሳል። خلاص ማፊ ሙሽኪላ ሳወለላ ኢንሻአላህ። እኔ ብቻ አንቺ አትቀይምኝ። ወላሂ ላዚም በልጆቼ እምላለሁ ረዋን፣ ወላሂ ላዚም አንቺ ወላሂ ራፊም ቢእምቢ ወላሂ ላዚም ረዋን፣ እማዬ ትሙት አልተቀየምኩሽም፣ ሳይመን ይሙት ልጆቼን ይንሳኝ፣ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም፣ እሺ ሁላችሁም ይቀርበሉኝ። በቃ ማለት በቃ
አውርቼሽ ነበረ እህቴ። ምንም ቢሆን እኔ ሁላችንም ከጎንሽም ነን። ትላንትናም ነገርሽ ነበረ። ምንም አልተቀየምኩሽም፣ አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሚ አመሰግናለሁ አቡዬ። ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሚ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲን ጥሯት ውዶቼ። ሳሪቲን ልጠይቃት፣ እሷንም አስቀይሜያታለሁኝ። እሺ እናቴ። ከዚህ በኋላ ግን ይኸውልሽ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም፣ ነገም ከነጉዳም። አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም፣ ራሱ ነው ኃላፊነት የሚወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ ያመሰግናለሁ። ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ አትጠይቂም። አንቀየምሽም እኛ። እሱ በተናገረው አንቺ እንዴ እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም ማሬ። እሺ ማሬ። በዚህ አንገትሽ እንዳደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ከአንቺ አንደበት በምትወጣው ቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ።